ጤናማ ብለው የሚጠሩት አመጋገብ እና ከመጠን በላይ ስልጠና ሰውነታችሁን በስውር እያጠፋ እንደሆነ ታውቃላችሁ። ምናልባትም ሁልጊዜ ድካም ይሰማችሁ ይሆናል። ኃይላችሁ እየቀነሰ ሊሆን ይችላል። ተደጋጋሚ ጉዳት ይደርስባችሁ ይሆናል። ጭንቀትና የአእምሮ ድካም አለ፣ ወይም ደግሞ የወር አበባ መቋረጥ ሊኖር ይችላል። ነገር ግን ሰዎች የሚሉት በጣም አቋም ጥሩ ነው፣ ጤናማ ትመስላለህ የሚል አስተያየት ሰጧቸዋል። ይህ በስውር የሚሰራ ችግር ነው። እነዚህ የሚቸገሩት ሰዎች ወይም የሚቸገሩት አካላት ፕሮፌሽናል አትሌቶች፣ ጂም የሚሄዱ ሰዎች፣ ዳንሰኞች፣ ሯጮች፣ ብስክሌተኞች እና እንደውም ታዳጊ ህፃናትም ወይም በትምህርታቸው ያሉ ሊጎዱ ይችላሉ። ብዙ ሰዎች ይህን ችግር እንዳለባቸው አያውቁም። ከባድ ጉዳት እስኪደርስባቸው ድረስ ምንም አይለዩትም። ዛሬ የምንነጋገረው ሬላቲቭ ኢነርጂ ዴፊሽንሲ ኢን ስፖርት የሚል ወይም ሬድ ኤስ የሚባል አለ። እሱን ለማየት እንሞክራለን። ይህ በሰውነት ውስጥ ያሉ አስፈላጊ አካላትን በቀጥታ ተራ በተራ የሚጎዳ አደገኛ ሁኔታ ነው። እስከ መጨረሻው ተመልከቱት። ምክንያቱም ብዙ ሰዎች የተለመደ ብለው የሚያልፉት አንድ ከባድ ምልክት ይፈጠራልና። እንደምን ቆያችሁ? ዛሬ የምንመለከተው ሪላቲቭ ኢነርጂ ዴፊሽንሲ ኢን ስፖርት የሚል ነው። ይህ ማለት ሰውነት ለስልጠናና ለመደበኛ የሰውነት ስራዎች የሚያስፈልገውን በቂ ኃይል ከምግብ ሳያገኝ ሲቀር የሚፈጠር ችግር ነው። በቀላሉ ለማለት ሰውነት ከሚቀበለው ኃይል በላይ እየሰራ ነው ማለት ነው። እና በጊዜ ሂደት ምንድነው ሰውነት ለመኖር ሲል ይህንን ኃይል በሚያንስበት ሰዓት በጊዜ ሂደት ለመኖር ሲል አላስፈላጊ ስርዓቶችን የራሳችን ስርዓት እየቀነሰ ይሄዳል ማለት ነው። ሰውነታችሁን እንደ ሞባይል ባትሪ ተመልከቱት። ሞባይል ብዙ አፕሊኬሽን ወይም ደግሞ ተግባራዎች አሉ፣ እየሰሩ ነው። ነገር ግን ባትሪዎችን ሳትሞሉ ተቀራችሁ ምንድነው የሚያደርገው? ስልኩ ተራ በተራ አንዳንድ ስራዎችን እያቆመ ይሄዳል፣ ያቋርጣል ማለት ነው። ስለዚህ ሰውነታችሁ ልክ እንደዚህ ተመሳሳይ ነው። አንድ ሰው ከመጠን በላይ ሲለማመድ ሲሰለጥን በቂ ምግብ ሳይመገብ ወይም ደግሞ ሁለቱንም በአንድ ላይ ሲያደርግ ሰውነቱ ወደ ኃይል እጥረት ይገባል ማለት ነው። መጀመሪያ ሰውየው ቀላል ሊሰማው ይችላል፣ ቀላል ስሜት ሊሰማው ይችላል፣ ወይ ደግሞ በልምምዱ ፈጣን ሊሆን ይመስል ይችላል፣ ያደርጋል። እንኳን ሌላው ይቀርቶ በውጤቱ የተሻለ ሊሆን ይችላል። ግን በቀስታ ሰውነቱ ሆርሞኖችን፣ የአጥንት ጥንካሬን፣ መከላከያ ስርዓቱን፣ ሌላው ቀርቶ የአእምሮ ስራን ራሱ እየቀነሰ ይሄዳል ማለት ነው። በሰውነት ላይ የሚታዩ ምልክቶች አሉ። ጉዳዩ ምንድነው? እነዚህም በቀላሉ ካልተገታ ቅድም ያልናቸው ነገሮች ካልተገቱ ምልክቶቹ መጀመሪያ ቀላል ይመስሉ ይታያሉ። እነሱ የማቋረጥ ድካም፣ ተደጋጋሚ ጉዳት፣ የአጥንት ስብራት፣ ውጤት መቀነስ፣ ራስን ማዞር፣ ብዙ ጊዜ የመታመም፣ ትኩረት ማድረግ ችግር፣ አንድ ላይ ተወሰነ ነገር ላይ ትኩረት ማድረግ ችግር፣ የስሜት መቀየር፣ ሌሎች ሴቶች ላይ ደግሞ አላስፈላጊ ምልክት ማለትም የወር አበባ መዛባትና መቋረጥ ሊፈጠር ይችላል። ይህንን በጥብቅ አድምጡ። የወር አበባ መጥፋት ማለት የተለመደ የስልጠና ክፍል አይደለም። ብዙ ሰዎች ተቀጥራሽ ስለሰራሽ እየሰለጠነች ስለሆነ ይሄ ሊፈጠር ይችላል ብለው ይናገራሉ። ግን እውነቱ ይህ አይደለም። ሰውነት በከባድ ጭንቀት ውስጥ እንዳለ የሚያሳይ ምልክት ነው የወር አበባ መቋረጥ። አትሌቶች ብዙ ጊዜ ሬድ ኤስ የሚባለውን ችላ ለምን ይሉታል? ይህን ቅድም ያልናቸውን ነገር የኃይል እጥረት በሰውነት ውስጥ ያለው ነገር ለምን ችላ ይላሉ? ምክንያቱም ዘመናዊ ስፖርት ባህል ጤናማ ያልሆኑ ነገሮችን ሲያበረታታል። ለምሳሌ ሶሻል ሚዲያ ሁሉ ጊዜ ከመጠን በላይ ዳየት ወይም ምግብ መቀነስ፣ ከመጠን በላይ ስልጠና፣ ያልተጨበጡ የሰውነት መልክ መስመሮችን ያሳያል። ሰዎች ይህን ያደንቃሉ። ፈጣን የሆነ የክብደት መቀነስ ሲፈጠር ይህን ያደንቃሉ። ያለ እረፍት በከፍተኛ ስልጠና ወይም ከፍተኛ በየቀኑ ስልጠና ሲያደርጉ ይህን ያደንቃሉ። ግን ጤና ማለት መልክ ብቻ አይደለም። ሰው በጣም ብቁ ሊመስል ይችላል፣ ነገር ግን ውስጡ ሰውነቱ እየፈረሰ ሊሆን ይችላል። ይህንን መገንዘብ ይኖርብናል። ሬድ ኤስ በሰውነት ላይ ከባድ ጉዳት ያደርሳል። ከእነዚህ ከሚያደርሳቸው አካላት ማናቸው? አጥንት ይደክማል፣ በቀላሉ ሊሰበር ይችላል። ሆርሞን መጠኑ ይቀንሳል። ለምግብ መዋሃድ የሚገለግሉ ሆርሞኖች ሊቀንሱ ይችላሉ። ልብ ስራው ሊዳከም ይችላል። ሰውነትን በሽታ መከላከል ስርዓታችንን በቀላሉ በመዳከሙ የተነሳ በቀላሉ ሰው አሁንም ይታመማል፣ ተደጋጋሚ ይታመማል። የአእምሯችን ጤና ይዛባል። ጭንቀት፣ ድብርት፣ ምግብ ላይ ከባድ ግፊት ሊጨምር ይችላል። እነዚህ በዚህም በሬድ ኤስ የተነሳ የሚፈጠሩ በሰውነት ላይ የሚፈጠሩ ችግሮች ናቸው። መልካም ዜና ደግሞ አለው። ሬድ ኤስ በቀላሉ ሊከላከሉትና ሊታከሙት የሚችል ነገር ነው። መፈወስ የሚጀምረው ሰውነትን በቂ ኃይል በምግብ ስልጠታው ነው። ይህ ማለት ከላይ እንደገለጽ ነው በቂ ምግብ፣ ከመጠን በላይ ስልጠና መቀነስ፣ በቂ እንቅልፍ ማድረግ፣ የሕክምና እገዛ ማግኘት፣ እነዚህ
ትልቅ ለመዳን ወይም ደግሞ ለመከላከል የምንጠቀምባቸው ነገሮች ናቸው። እረፍት ማለት ድክመት ማለት አይደለም። ምግብ ማለት ደግሞ ጠላት አይደለም። ጤና ከመልክ በላይ ነው። ስለዚህ ይህን ማየት አለብን። አንዳንድ ጊዜ በጣም ዳየት ቀንሰን ሰውነታችን ካልከሳ ስፖርተኛ ወይ ደግሞ ነገር ማሸነፍ ወይ መወጣት አንችልም ብለን እናምናለን። ይሄ ትልቅ ችግር ነው። ሪላቲቭ ኤነርጂ ዲፊሸንሲ ስፖርት አንዳንድ ጊዜ አስፈላጊ ነገሮችን ያስታውስናል። ማለት እውነተኛ ጤና ማለት ጥንካሬ መኖር፣ እረፍትን ማግኘት፣ የሰውነታችን ሚዛናዊነት መጠበቅ፣ አንዳንድ ጊዜ ረጅም ዘመን የሆነ ጤና ነው ማለት ነው። ይሄ አንዳንድ ጠንካራ የሆነ ውሳኔ ምንድነው ማድረግ ያለብን? ሰውነታችን ማዳመጥ አለብን። ሰውነታችን ምን ይላል? ምን ይሰማን ነው? ይህን ማዳመጥ ይኖርብናል። ይህን ቪዲዮ ጠቃሚ ከሆነላችሁ ላይክ አድርጉት፣ ሰብስክራይብ አድርጉት፣ ሌሎችም እንዲደርሳቸው አጋሩት። ምናልባት ይህ መረጃ የአንድን ሰው ጤና ሊያድን ስለሚችል ጥንቃቄ አድርጉ ወይም ሼር አድርጉት። አስታውሱ፣ ጠንክሮ መስራት አስፈላጊ ነው፣ ግን ሰውነታችሁን በበቂ መመገብ ደግሞ ከዚያ ያነሰ አይደለም። ስላዳመጣችሁን፣ ስለተከታተላችሁን እናመሰግናለን።